ምን መወሰን እንዳለብኝ እስካቅ አጠገቤ ባደርሽ ደስ ይለኛል። እሺ አሁን ከዚህ ቤት ትወጫለሽ አትወጭም? አክስቴ መጣች እኮ አንቺ ያሽሆነች እናንተ ሰዎች ቆይ ችግራችሁ ምንድን ነው? ከሷ ምንድን ነው የምትፈልጉት? እኔ ከዚህ ሁሉ ነገር በኋላ እንደወዳት አትጠብቅም አይደል? እድል እንቅፋት እንኳን ቢመጣት ተጠያቂ የምትሆኚው አንቺ መሆንሽን አትረሺውማ። በእጄ ሰበብ ሳትሆን ከዚህ ቤት ትውጣ። እዚህ ቤት ውስጥ መቀመጥ የሌለብሽ ሰው እኮ አንቺ ነሽ። አንቺ እኮ በጣም ደፋር ስለሆንሽ ነው እስካሁን ድረስ እዚህ ቤት ያለሽው። ቢኒ እባክህ በቃ ሂድልኝ። እባክሽ ይቅርታ አድርጊልኝ በእናትሽ። ቆይ ለምንድን ነው ይቅርታ የምትጠይቀኝ? እድል ትልቅ ጥፋት አጥፍቻለሁ። ጥፋቱ የገባኝ ደግሞ ካለፈ በኋላ ነው። እኔና አንቺ ፍቅረኛ መሆን አንችልም። ይሄን እንደጎዳሽ አውቃለሁ። ከዚህ በኋላ ስለ ብሌን ጉዳይ ማንም ሰው እንዲያነሳብኝ ስለማልፈልግ ነገ ጠዋት ሄደን መቃብሯን እናያለን። በስመ አብ። ምን ሆነ ነው? ምን? እህትህን ሄደህ ታያታለህ። ምን? ግን እንዴት መቃብሩን አገኘሽው? አገኘሁት። ይሄ ትልቅ ነገር ነው። በጣም እንጂ። ከአመታት በኋላ አንድ ጊዜ ያየሽውን መቃብር ማግኘት። ግን ቆይ ሐውልት አልተሰራለትም ስትይ ነበር ነው? ኧረ ተሰርቷል። እንዴት ነው የምትሰማኝ? ስለዚህ አጎቴም እዛ ይኖራላ። ለእሱ ሐውልት ማሰሪያ እኮ ገንዘብ አልነበረንም። ነበረን፣ ግን ዳግም 10 ጊዜ መሞት ቢቻል አንዱንም ላተርፍ አልጥርም ነበር። ተይ፣ ምንም ቢሆን እኮ ወንድማችን ነው። እኔ እንደሱ አይነት ነፍሰ በላ ወንድም የለኝም። ልጄን ያሳጣኝ እሱ ነው። ምናልባት ያችን ልጅ አንቺ ገለሻት ቢሆንስ? ምን? ወይ ደግሞ ሞታ ባይሆንስ? በጣም እያበድክ ነው። በሰላም ነው ግን? ይኸውልሽ ከዚህ በኋላ መፍራት ይኖርብሻልሽ። ምክንያቱም ደግሞ ሁሉ ነገርሽ ጥርጣሬን ይጭራል። ምንም ነገር አድርጌ ከሆነ ሁሉንም ነገር ያደረኩት ለአንተ ስል ነው፣ እንዳትረሳሽ። ለኔ እኮ አንቺ አዎ ሀብታም ልትሆን እንዳትሰቃይብኝ። ውስጤ በጣም ብዙ ጥርጣሬዎች አሉ። ግን ደግሞ አንቺን ልጠይቅሽ ይቅርና ላይሽ ራሱ ያስጠላኝ። ሮማን እቅዷ የነበረው ለማሚ የብሌንን መቃብር ታሳያታለች። ከዛም በኋላ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ይዘጋል የሚለውን ነገር ነበር እቅደችው። አሁን ደግሞ በመጨረሻም እንዳየነው ማሚ የእድል አንገት ላይ ከዚህም በፊት ለብሌን የሰጠቻትን የአንገት ሀብል አይታለችና አሁን ላይ እድልን የምትጠይቃት ይሄንን ነገር ከየት ነው ያመጣሽው? እኔ እኮ ያኔ ለብሌን የሰጠውት የአንገት ሀብል ነው ብላ መጠየቋ አይቀርም ማለት ነው። ብሌን ደግሞ ያንን የአንገት ሀብል ከልጅነቷ ጀምሮ ነው አንገቷ ላይ የነበረው። ያ ማለት ከመኪና አደጋ ተረፈች የተባለ ጊዜ ራሱ አንገቷ ላይ እንደነበረ እድል ታውቃለችና ይሄንን ነገር አሁን ላይ ለማሚ ትናገራለች ማለት ነው። እሷ በእርግጥ ስለ ቤተሰቦቿና ከመኪና አደጋ መትረፏን የሚለውን ነገር ለቢኒ ብቻ ነው የተናገረችው እንጂ ለማንም አልተናገረችም ማለት ነው። እዚህ ጋር ደግሞ አሁን ላይ ለማሚ ትናገራለች ብለን እናስባለን ማለት ነው። ያ ማለት ይሄ የአንገት ሀብል እኮ ከልጅነቴ ጀምሮ ነው አንገቴ ላይ ያለው። ያኔ ከመኪናው አደጋ ስተርፍ አንገቴ ላይ እንደነበረ ራሱ ሲነገረኝ ነበር በሚለው ስለ አንገት ሀብል ዝርዝሩ ለማሚ ትናገራለች ማለት ነው። በተለይ ማሚ አሁን ላይ እድል ከመኪና አደጋን የተረፍኩት ቤተሰቦቼ የት እንዳሉ ምንም እማቀው ነገር የለም በሚለው የአባዬ ሚስት የሷ ወላጅ እናት እንዳልሆነችና እናትና አባቷን በጭራሽ እንደማታውቅ ነገረቻት ማለት ማሚ እድል የሷ ልጅ እንደሆነች ምንም አይነት የዲኤንኤ ምርመራ ሳታደርግ ታውቃለች ማለት ነው። በፊትም እሷ እድል የምታደርጋቸው ነገሮች እንዳለ ከብሌን ጸባይ፣ ብሌን ከምታረጋቸው ድርጊቶች ጋር እየተመሳሰሉባት ምን አይነት መመሳሰል ነው በሚለው በጣም ስትገረም ነበርና አሁን ደግሞ እድል እዚህ ጋር ስለ ቤተሰቦቿ ሙሉ ታሪኩን ነገረቻት ማለት ለካ ልጄ እዚሁ አጠገቤ ነበረች እንዴ በሚለው እድልን እንደ ልጇ ተቀብላ ከዛም በኋላ ሮማንን ደግሞ ወደ እስር ቤት ልታስገባትም ትችላለች ማለት ነው። በእርግጥ ቢኒ ራሱ ይሄንን ነገር ተናግሮ ነበር ዛሬ ላይ ማለት ነው። ወደ መቃብር ቦታ ሲሄዱ ብዙ የምጠይቅሽ ጥያቄ ያለኝ ግን ደግሞ አሁን አልጠይቅሽም፣ ከማሚ ጋር ያላችሁን ጉዳይ
በህግ ከጨረሳችሁና አንቺ እስር ቤት ከገባሽ እዛ እስር ቤት እየመጣው እጠይቅሻለሁ የሚለውን ነገር ማንሳቱ ቀጣይ የሮማን እጣ ፋንታ ወደ እስር ቤት እንደሆነ ቢኒ ራሱ አሳምሮ ያውቃል ማለት ነው። ከዚህም በኋላ ምንድነው የሚሆነው ምንድነው የሚፈጠረው የሚለውን ነገር ስናይ እድል እዛ ጋር ስለ አንገት ሀብሉ አንዳንድ ነገር መናገር ጀመረች ማለት ምናልባት አይታወቅም ሮማን እድል ላይ ጉዳት ለማድረስ መንቀሳቀሷ አይቀርም ማለት ነው። በእርግጥ ባለፈውም እንዳየነው የሆነ መድኃኒት ይዛ መታ ነበር ከሜላት ጋር ሲማከሩ የነበረው ማለት ነው። ያ ማለት በዛ መድኃኒት የእድልን ህይወት ለማጥፋት ሲያቅዱ ነበርና ያንን ነገር ደግሞ እነሱ ያቀዱት ቀስ ብሎ አመቺ ጊዜ ጠብቆ እሷ መድኃኒቱን እንድትወስድ ለማድረግ ነበር ያሰቡትና አሁን ደግሞ እዚህ ጋር ነገሮች ሁሉ አቅጣጫቸውን የሳተባቸው ይመስላል ማለት ነው። ያ የአንገት ሀብል ብዙ ነገሮች ቶሎ እንዲሆኑ ማሚ ምዛጋ የሮማን ተንኮል የሮማን ክፋት ላይ ቶሎ እንድትደርስ ስለሚያደርጋት እሷ ሰዓት ቀድመኝ ልቅደማት በሚለው ሮማን አሁን ላይ እድልን ለመጉዳት መንቀሳቀሷ የማይቀር ነገር ነው ማለት ነው። ምናልባትም እዛ ጋር እድል ስለ አንገት ሀብሉ ሙሉ ታሪኩን ከተናገረች በኋላ ማሚ እድል ምናልባት የኔ ልጅ ልትሆን ትችላለች የሚለውን ነገር ብታስብ ራሱ ግን ደግሞ ሙሉ ለሙሉ እርግጠኛ ለመሆን የዲኤንኤ ምርመራ ማድረጓ አይቀርም ማለት ነው። እነሱ ደግሞ እዛ ጋር የዲኤንኤ ምርመራ እናደርጋለን ብሎ ውጤቱ እስከሚመጣ ሲጠብቁ በዚህ መሃል ደግሞ ሮማን እነሱ ልትቀድማቸውም ትችላለች ማለት ነው። በእርግጥ እዚህ ጋር ማሚ የእድል አንገት ላይ ይሄንን የአንገት ሀብል ከማየቷ በፊት ራሱ ቢኒ ከመሃሪ ጋር ሲማከር የነበረው እድል የማሚ ልጅ ትሁን አትሁን የሚለውን ነገር በድብቅ እሱ የዲኤንኤ ምርመራ ማድረግ እንዳለበት ሲመክረው ነበር ማለት ነው። ምናልባት ይሄ ነገር ባይገኝ ቢኒ ራሱ ያንን ነገር ለማድረግ አስቦ ነበርና አሁን ደግሞ እዚህ ጋር ይሄ የአንገት ሀብል ብዙ ነገሮችን ይቀይራል ብለን እናስባለን ማለት ነው። ሌላው ነገር ደግሞ ቢኒ አሁን ላይ ሮማን እያደረገቻቸው ያለውን ነገር ሙሉ ለሙሉ አምኗል ማለት ነው። ያ ማለት ነገሮችን እሷ እንዳበላሸች የተረዳ ይመስለናል። በተለይ እሷ ቴራሱ ላይ ሆና ከአንድ ሰው ጋር ስልክ ስታወራ እኛ መቃብር ቦታ ስንመጣ አታውቀኝም እኔም አላውቅህም የሚለውን ነገር ስታወራ ሰምቷልና እነሱ ወደ መቃብር ቦታ እስከሚሄዱ ድረስ ለምን ዝም እንዳለ ባይታወቅም ምናልባት እዛ ጋር ሊሆን ይችላል ብለን የምናስበው ማሚ መቃብር ቦታውን አይታ ይቁረጥላት ወይ ደግሞ ትረጋጋ አሁን ካለችበት ሀዘን ትውጣ የሚለውን ነገር አስቦ ይመስላል ማለት ነው። አሁን እየሄዱበት ያለው የመቃብር ስፍራ የማሚ ልጅ መቃብር እንዳልሆነ እሱ እርግጠኛ ነው። ግን ደግሞ ይሄንን ነገር ለማሚ ከተናገረ ምናልባት ማሚ ባንዴ ላታምኖ ትችላለች ወይ ደግሞ በዚህ መሃል ሮማን የሆነ ነገር ታደርጋለች በሚል ነው አሁን ላይ እነሱ ባቀዱት እቅድ ወይ ደግሞ እነሱ ባሰቡት ሀሳብ ሊሄድላቸው እኔ ከመሃሪ ጋር እንደተማከርኩኝ ዲኤንኤ ምርመራውን አደርጋለሁ የሚለውን ነገር አስቦ ይመስላል ማለት ነው። ሌላው ነገር ደግሞ እድል አሁን ላይ እያደረገች ያለችው የዲኤንኤ ምርመራ ማለት ነው የቢኒና የሮማን እናትና ልጅ መሆናቸውን የሚያረጋግጥ የዲኤንኤ ምርመራ ለማድረግ ናሙናውን ሰጥታለች። መሃሪም ሲያወራ በነበረው መሰረት ውጤቱ ነገ ይመጣል የሚለውን ነገር አንስቷልና ውጤቱ ከመጣ ምንድነው የሚለው ሮማን የቢኒ እናት እንደሆነች ይናገራል የሚለውን ነገር ስናይ ያ ነገር በጭራሽ ሊሆን አይችልም ማለት ነው። ያ ማለት ቢኒ የሮማን ልጅ በጭራሽ ሊሆን እንደማይችል ነው እዚህ ጋር ልናወራ የምንችለው ማለት ነው። ባለፈው መሃሪ ሲያወራ ነበር ከቢኒ ጋር ቢኒን ማሚ ወስዳ እሱን ማሳደግ ከመጀመሯ በፊት ቢኒ ማደጎ ቤት በነበረበት ሰዓት በጣም የሚዋደዱ ብሩክ የሚባል ጓደኛ እንዳለውና ያ ልጅ ደግሞ አሁን ውጪ እንዳለ ሲያወራ ነበር። ያኔ የትም ቦታ ሲሄዱ ወይ ደግሞ ምንም ነገር ሲያደርጉ እንደማይለያዩ ነበር መሃሪ ሲያወራ የነበረውና ሮማን ደግሞ ከማሚ ጋር መታ ልጁን መርጣ ነበር የወሰደችው። እኛ የመረጥንላትን እምቢ ብላ ለራሷ ነው ይሄ ካልሆነ ብላ አንተን የወሰደች የሚለውን ነገር አንስቶ ነበርና ምናልባት ሮማን እዛ ጋር ብሩክ የሷ ልጅ ሆኖ ሳለ እሷ ደግሞ ቢኒ የሷ ልጅ መስሏት ቢኒን መርጣ ወስዳም ሊሆን ይችላል ማለት ነው። እንደዛ አይነት ነገር ተፈጥሮ እድል አሁን ላይ የወሰደችው ሁለት ናሙና አለ። ያ ናሙና ሲመረመር እናትና ልጅ እንዳልሆኑ ያሳያል ማለት ነው። ያ ነገር ሆነ ማለት ደግሞ ቢኒም አሁን ካለበት ስቃይ ይወጣል። ያ ማለት እሱ እዛ ጋር ሲያስብ የነበረው እድል የአክስቴ ልጅ ናት ከአክስቴ ልጅ ጋር እንደዚህ አደረኩ በሚለው ለህሊናው በጣም ከብዶት የሚያደርገው ነገር ጠፍቶት ለቀናት ሲጨነቅ ወይ ደግሞ ሲረበሽ ነበርና እንደውም ዛሬ ላይ የተረጋጋ ይመስላል። ከበፊት ስሜቱ በትንሹም ቢሆን እየወጣ ይመስላል። ግን ደግሞ እድልን ይቅርታ እየጠየቃት ነበር። እኔና አንቺ ፍቅረኛሞች መሆን አንችልም የሚለውን ነገር አስምሮበት ነግሯታልና እዛ ጋር የዲኤንኤ ውጤቱ
ሮማን የቢኒ ልጅ እንዳልሆነች አሳይ ማለት ደግሞ ቢኒ አንደኛ ከጭንቀቱ ይወጣል፣ ሁለተኛ ደግሞ ከእድል ጋር ወደ ፍቅራቸው ይመለሳሉ ብለን እናስባለን ማለት ነው። ሌላው ነገር ደግሞ የሜላት ነገር ነው። ሜላት ዛሬ ላይ እድል በተናገረችው ነገር ትንሽ የተረበሸች ይመስላል ማለት ነው። ያ ማለት ሮማን እዛ ጋር የቢኒ እናት ሆነች ማለት ምናልባት ላንቺም እናትሽ ልትሆን ትችላለች፣ አንቺንም ወልዳ ለእህቷ እንደማደጎ ሰታሽ ሊሆን ይችላል፣ ይሄንን ነገር አጣሪ የሚለውን ነገር ስትነግራት ሜላት ለተወሰነ ጊዜ ስሜቷ ተረብሾ ነበር። ግን ደግሞ ይሄንን ነገር እያሰብኩ ራሴን ከማጨናነቅ አሁን ያለውበት ህይወት ለኔ ስለተመቸኝ ምንም ነገር አልፈልግም የሚለውን ነገር መርጣለች ማለት ነው። ግን ደግሞ ያ ነገር በጭራሽ እንደማይሆን ከዚህም በፊት ሮማን ስታወራ ነበር። ያ ማለት እሷ ቢኒን እዛ ቤት ያስገባችው ወልዳ የሀብታም በር ላይ ጥላ ከዛም በኋላ ማደጎ ቤት ገብቶ ከዛም በኋላ ደግሞ የሷ እህት ከማደጎ ቤት ወስዳ እሱን እንድታሳድገው እየፈለገችው የእህቷን ወይ ደግሞ የማሚን ንብረት ቢኒ እንዲወርስ ስለፈለገች ነበር። እድልም ያኔ ከመኪና አደጋ ተርፋ ከእናትና ከአባቷ ጋር እንዳትገናኝ ያንን ሁሉ ድራማ እየሰራችው ቢኒ እዚህ ጋር የማሚ ብቸኛ ወራሽ እንዲሆንና ልጇ ሀብታም እንዲሆን የፈለገችው። ባለፈው ደግሞ እድል አንድ ጥያቄ ጠይቃት ነበር። ለቢኒ እንደዚህ ብለሽ ካሰብሽ ይሄንን ንብረት እኮ ቢኒ ብቻውን አይወርሰውም፣ ሜላት አለች የሚለውን ነገር እድል ስታነሳላት ሮማን የተናገረችው ለሷ የሆነ ነገር አቅዳለሁ ወይ ደግሞ የሆነ ነገር አዘጋጅላታለሁ የሚለውን ነገር አስባ ነበር ማለት ነው። ያ ማለት እሷ እዛ ጋር ንብረቱን እንዳትወርስ ወይ ደግሞ የማሚን ንብረት ከቢኒ ጋር እንዳትጋራ በሚል ሜላትን ከመንገድ ላይ ዞር የምታደርግበት የሆነ እቅድ እንዳላት ስታወራ ነበርና ያንን ነገር አወራች ማለት ደግሞ እዚህ ጋር ሜላት በጭራሽ የሷ ልጅ ልትሆን አትችልም ማለት ነው።